ገድለ አቡነ ገብረ መንፈስ ቅዱስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ካህናት ወዲያቆናት፣ ሕዝብ ወአሕዛብ፣ ሴቶችም ወንዶችም፣ ሕፃናት ሽማግሌዎች በቤተ ክርስቲያን ተሰብስበው መጋቢት 5 ቀን ይህችን መጽሐፍ ያንብቧት። ሕሊናን በመሰብሰብ ይህን ደስታ ክብር የሚገኝበትን ይስሙ። ባለማወላወል ባለመቅበዝበዝ በፍጹም ፍቅር ሕይወት በቆየት ደህንነት የሚገኝበትን ይህን መጽሐፍ ይስሙ። የአባታችን የአቡነ ገብረ መንፈስ ቅዱስንም በረከት ይሳተፉ። የበረከትና የምስጋና ቃል ባህሪው በማይከፈል በእግዚአብሔር አብ ስም ከባህሪ አባቱ አንድነት በማይለይ በእግዚአብሔር ወልድ ስም በፍጹም ሶስትነት ሁሉን በሚያረጋግጥ አጽናኝ በሚሆን በእግዚአብሔር መንፈስ ቅዱስ ስም በነቢያት አድሮ የተናገረ በሐዋርያት ላይ አደረ የሰራትን ወንጌል ይሰብኩ ዘንድ ሰረገላውም ይሆኑ ዘንድ ያረፈባቸው በአካል ሶስት በባህሪው አንድ የሚሆኑ ባህሪው የማይከፋፈል የማይነጠል በአካሉ የማይጠቀለል አንድ አምላክ እሱ ነው። ምስጋና የባህሪው ነው። ዓለም በሙሉ በእጁ የተጨበጠ ነው። ጌትነቱ ገንዘቡ ነው። የሁሉን ልመና ይሰማል። ሁሉ በፊቱ የተገለጠ ነው። እረፍት ከሌላቸው ከመላእክት ከአገልጋዮቹ ከቅዱሳን ምስጋና የሚቀርብ ለእርሱ ነው ለዘላለሙ አሜን። አንደኛ ክፍል የገድል ዜና መጀመሪያ። አንደኛ ምዕራፍ። ብፁዕ ቅዱስ የሚሆን የአባታችን የአባ ገብረ መንፈስ ቅዱስን ገድል እንጀምራለን። የማይሰለች ተጋዳይ የክብር ኮከብ የገዳም መብራት ስም አጠራሩ እርግናው የተመሰገነ ብፁዕ ቅዱስ ደግ አቡነ ገብረ መንፈስ ቅዱስ ከግብጽ ደቡብ ከቆላው ሀገር ከነሂሳ ሀገር የተገኘ ገዳማዊ ነው። ከግብጽ በረሃ 300 ዓመት ኖረ። ከዚያም ወደ ኢትዮጵያ ወጥቶ በዝቋላ ገዳም እህል ሳይበላ ውሃ ሳይጠጣ ልብስ ሳይለብስ 262 ዓመት ኖረ። ራቁቱን ኖረ። ኑሮም እንደሰው አልነበረም። በምድር ላይ እንደ መላእክት ሆኖ ኖረ እንጂ። ተጋድለውም መጋቢት 5 ቀን በዕለተ እሁድ ፈጸመ። እርሱ እግዚአብሔር ሕዝበ ክርስቲያንን ሁሉ በአቡነ ገብረ መንፈስ ቅዱስ ጸሎት ይማረን ለዘላለሙ አሜን። የአቡነ ገብረ መንፈስ ቅዱስ አባቱና እናቱ ከደጋግ ከምዕመናን ሰዎች ወገን ነው። የአባቱ ስም ስምዖን ይባላል። ከነገደ ብንያም ነው። የእናቱ ስም አቅሌሲያ ትባላለች። ወላጆቹም በእግዚአብሔር ፊት ደጋጎች ነበሩ። አቅሌሲያ መካን ሆና ልጅ አጣ ልጅ ባለማግኘቷ እያለቀሰች 30 ዘመን ኖረች። ከዕለታት በአንዲት ቀን ወደ ቤተክርስቲያን ገብታ የአብ የወልድ የመንፈስ ቅዱስ ስዕል ካለበት ፊት ለፊት ቆማ እባክህ ጌታዬ አንተን ደስ የሚያሰኝ ፈቃድህን የሚፈጽም ንጽህናን የሚወድ ልጅ ስጠኝ ብላ ጸለየች። ያን ጊዜም ከስዕሉ ቃል ወጥቶ ስልጣኑ ከሰማይ ከፍታ ከፍ የሚል ንጽህናው ከሚካኤል ከገብርኤል የሚተካከል ክህነቱ እንደ መልከ ጼዴቅ እንደ መጥምቁ ዮሐንስ እንደ ነቢይ ኤልያስ የሆነ ልጅ እንቺ ተቀበይ አላት። በቀድሞ ዘመንም ከቅዱሳት አንስት አንዲቱ ያደረገችውን በቅዱሳት መጽሐፍ ሰምተናል። እሷም ያዕቆብና የኤሳው እናት ርብቃ ናት። በማኅፀኗ ስለነበረው ጽንስም ቃለ እግዚአብሔር ልትጠይቅ ሄደች። እግዚአብሔርም 2 ልጆች በማኅፀንሽ አሉ፣ 2 ልጆች ካንቺ ይወለዳሉ፣ አንዱ ካንዱ ይበልጣል፣ ታላቁ ለታናሹ ይገዛል አላት። አቅሌሲያም እንደ ርብቃ ስለ ልጅ ማግኘት የእግዚአብሔርን ቃል ልትጠይቅ ሄደች። እግዚአብሔርም ክብሩ ከፍ ያለ ልጅ እንቺ አላት። ቂም በሌለው ልቡና ትህትናን በተመላ ሕሊና ወደ እግዚአብሔር የምትቀርብ የቅዱሳን ጸሎት የምታስገኛት መልስ ይህች ናት። የንጹሐንን ጸሎት የሚቀበል ጻድቃን የለመኑትን የሚሰጣቸው የእግዚአብሔር ምሕረቱ ቸርነቱ እጹብ ነው፣ ድንቅ ነው። ምስጋና ለእርሱ ይሁን ለዘላለሙ አሜን።